አረ ጎበዝ ሊቨርፑል ቤት ምንድነው እየተካሄደ ያለው? እኔ ግራ ገባኝ እኮ። እስቲ ሊቨርፑል ደጋፊዎች አሁን እናንተ ጋር ነው ማውራት የምፈልገው። ምንድነው ቤታችሁ ላይ እየተካሄደ ያለው? እንደዛ ፎርትረስ የሆነው አንፊልድ በዚህ ደረጃ በአጭር ጊዜ እንዲህ ፍርስርስ ሊል የቻለበት ምክንያት ምንድነው? ግራ ገባን እኮ። አረ እንደው ባንደግፈውም ክለቡን ኳስ የምንወድ ሰዎች ስለሆነ ሊቨርፑል እንደዚህ ሲሆን ማየት ያናዳል፣ የእውነት ማለት ነው። ምንድነው እየተካሄደ ያለው ሊቨርፑል ላይ ጋይስ? የሊቨርፑል ደጋፊዎች እየገባችሁ ሀሳባችሁ እንድሰጡኝ ነው የምፈልገው። ትናንትና ምሽት ከሊድስ ጋር በድራማቲክ በሆነ መንገድ ነው ነጥብ የጣለው። የሊቨርፑል የዘንድሮ ድክመት ጎል ያስቆጥራል፣ በዛው ልክ ጎል ይቆጠርበታል ነው። 24 ጎል አስቆጥሮ 24 ጎል ነው ያስተናገደው እና አምና ሲዘኑ ሙሉ ካስተናገደው ጎል ጋር ሊስተካከል ትንሽ ነው የቀረው ሊቨርፑል ሻምፒዮን በነበረበት ዓመት እና አርነ ስሎት ምኑና ያጡት የትኛው ጋር ነው የሳቱት የሚለው ነገር ግራ ገብቶኛል። ምሽት ከድሮው በኋላ መሐመድ ሳላ በእኔ ግምት በሲዝኑ ለሊቨርፑል ዘንድሮ ምንም ስህተት ሳይሰራ እየተጫወተ የሚገኘው ዶሚኒክ ሶቦስላይ ሲያጽናናው ተመልክተናል። በጨዋታው ሊቨርፑል ሊያሸንፍበት የሚችለውን ጎል ሶቦስላይ አስቆጥሮ እንደነበር ይታወቃል እና ከጨዋታው በኋላ ሲያጽናናው ተመልክተናል። ከዛ በኋላ ከጋዜጦች ጋር በሰጠው ሀሳብ ሳላ እንደሚታወቁ ላለፉት 3 ጨዋታዎች ላይ ቤንች ላይ ነው ተቀምጦ ያለው። ላስት ይር እንደዚህ ዝም ብዬ ተነስቼ ሳላ ለሚቀጥለው ዓመት 3 ጨዋታ በአቋም መውረድ ምክንያት ቤንች ይደረጋል ብል የሊቨርፑል ደጋፊዎች ተሰድቡኝ ነበር በእርግጠኝነት ማለት ነው። እና በአጭር ጊዜ ነገሮች እንዴት ተርን እንደሚያደርጉን የተመለከተ ነው። ከጨዋታው በኋላ ሳላ በጣም ደስተኛ እንዳልነበር ያስታውቅ ነበረ። ቤንች ላይ ተቀምጦ ስሜቱን ስትረዱት በጣም ያናድ ነበርና ላለፉት እንግዲህ 8-9 ዓመታት በሊቨርፑል ቤት የሰራው ገድል መቼም የማይረሳ ነው። መሐመድ ሳላ ምንጊዜም ኮከብ ጎል አግቢያቸው ነው። በአሲስቱ አይታማም። ዋንጫዎችን እንዴት ወደ ሊቨርፑል ማምጣት እንደሚቻል ያሳየ ነው እና በእኔ ግምት አምና ክረምት ላይ ያ ሁላ ብር ሲጠየቅ ሊቨርፑል ቢለቀው ጥሩ ነበር። ግን የዛኔ ደግሞ ቢለቀው ሳላን ለቀቀ ተብሎ መተቸቱ አይቀርም ነበር ሰውየው እና እንግዲህ በፊት ከአርነ ስሎት ጋር ሲዝኑ መጀመሪያ ላይ ጥሩ የሚባል ሪሌሽንሽፕ ነበረን። አሁን ግን አንነጋገርም ብሏል መሐመድ ሳላ እና ክለቡ ላይ ማን እንደሆነ ባላቅም እንድለቅ የሚፈልግ ሰው ያለ ይመስለኛል ብሏል መሐመድ ሳላ። የእውነት በቃ የተሰማውን ነገር በግልጽ ነው የተናገረው። ቀጣይ አንፊልድ ላይ እንግዲህ ደጋፊዎቹን ለመሰናበት ነው የምመጣው። ጋይስ ይሄ በጣም ከባድ ንግግር ነው። ባይዘው በጣም ሳታስብበት የምታወራው ነገር አይደለም። ወደ አፍሪካን ካፕ ኦፍ ኔሽን ከማቅናት በፊት ክለቡ ደጋፊዎችን ለመሰናበት እመጣለሁ። ከዛ በኋላ ቀጣይ የሚፈጠረውን ነገር አላውቀውም፣ በሊቨርፑል ላልቀጥል እችላለሁ ብሏል እና በጣም ነው ያዘንኩት እውነት ለመናገር። በሱ ደረጃ ያለ ሌጀንድ በእንደዚህ አይነት መንገድ ሊቨርፑል ያጧል ብዬ አላስብም። በእርግጥ አሁንም ጊዜው ገና ነው፣ ነገሮች መስተካከል ይችላሉ። እሱም ቤንች ሆኖ ነጥብ ሊቨርፑል እየጣለ ነው እና ሳላ ቤንች ሆኖ ነጥብ ከምትጥል ሳላ እየተጫወተ ነጥብ ብትጥል እመርጣለሁ። በእኔ ግምት እንደሱ አይነት ተጫዋች ቤንች አይደረግም። ምክንያቱም ፍሎሪያን ቨርትስ እስካሁን ድረስ እንግዲህ በ10 ምናምን ጨዋታ ምንም አሲስትና ጎል ሳያደርግ የወጣበት ገንዘብ እየተባለ እየተጫወተ ነው። አሌክሳንደር አይዛክ የወጣበት ገንዘብ እየተባለ ኤኪቲኬን ሁሉ የመሰለ በሚጫወትባቸው ጊዜያት መስጠት የሚችለውን ነገር በሙሉ የሚሰጥ ሰው እየተቀመጠም እድል እየተሰጠው ነው። ቨርጂል ቫንዳይክ እና ኮናቴ እንደዚህ አቋማቸው ወርዶ አማራጭም ስለሌለም እንዲሁም ደግሞ እንደ ቫንዳይክ አይነት አምበል ማስቀመጥ ስለማይቻል ተብሎ እየተጫወቱ ነው እና መሐመድ ሳላስ ከነሱ በምን ያነሰው ሆኖ ነው ክለቡ እንደ ቡድን ነጥብ እየጣለ እሱ በዚህ ደረጃ መደረግ የለበትም። በእኔ ግምት ዘንድሮ ከስፖዝላይ ውጭ ቲሙ ላይ ማንም ለሊቨርፑል ቋሚ ሆኖ የመጫወት እድል ዲዘርቭ ያደርጋል ብዬ አላስብም እና መሐመድ ሳላም በዚህ ደረጃ መገፋቱ ልክ ነው ብዬ አላስብም። አርነ ስሎት ወይስ መሐመድ ሳላ ከሊቨርፑል ማን ቢወጣ ትመርጣላችሁ? ምክንያታችሁንም አስቀምጡልን ኮመንት ላይ። የሊቨርፑል ደጋፊዎች፣ ሌሎችም ደጋፊዎች ሀሳባችሁን መስጠት ትችላላችሁ። ላይክ፣ ሼር፣ ፎሎ፣ ሰብስክራይብ ማድረጋችሁን አትርሱ።